ሄሎ፣ እስቲ መጀመሪያ አዳምጣኝ። አሁን በቅርብ ሰዓት ሰራተኛ የፈለገ ሰው አለ? አዎ አንድ ዘመድ ያለች እሷን ላስቀጥር ነው። እሺ በቃሽ። አሁን ወደ አንተ ልካታለሁ። ጥሩ እንዴት ዋልሽ ሉሊት? ደህና። የተነጋገርንበትን ነገር ከምን አደረስክልኝ? ስለምን እንደተነጋገርን? እየቀለድክ ነው እንዴ? የልዕልት ህይወት አደጋ ላይ እንደሆነ እኮ ደጋግሜ ነግሬያለሁ። ነው ወይስ ችላ ማለት ነው? ችላ ማለት እንኳን አይደለም፣ እያሰብኩበት ነው። ይሄ እኮ ያን ያህል ጊዜ ሰጥተህ ማሰብ ያለብህ ጉዳይ አይደለም። አውቃለሁ፣ የተናገርሽውም ትክክል ነው። በእኔ ምክንያት የሰው ህይወት መበላሸት የለበትም። ግን ደግሞ ምንም ግን የለውም። ቀርበህ ትሪት ልታደርጋት ይገባል። ትሪት ማድረጉ ቀላል ነው፣ ግን ልታቂ የሚገባው ነገር ቢኖር እኔ ከሷ ጋር አብሬያት ልሆን አልችልም። እኔም አብረሃት እንድትሆን አላስገደድኩም። ታዲያ ምንድን ነው የፈለግሽው? ቀርበሃት ህመሟን እንድትረዳ ነው የምፈልገው። እሱ ምን ይጠቅማታል? ምናልባት አንተን ከተረዳች በኋላ ለውሳኔ አትቸገርም። ምን እያልሽ ነው? እኔ ምን የተለየ የተደበቀ ባህሪ ያለኝ? ተው እንጂ። እኔ እናንተ እኮ ትንሽ ጊዜም ቢሆን አብረን ኖረናል። በደንብ እንተዋወቃለን። እንደዚህ ለመገማመትም በቅተናል። ይኸውልህ ዳዊት፣ ድርጊቶች ስላንተ ብዙ ነገር ይናገራሉ። ገባ አይደለ? አንተ ሰው በጣም ትንቃለህ። ይሄ ደግሞ ትንሽነትህን ነው የሚያሳየው። እንደዛ ባይሆን ኖሮማ ልጅቷን እንደዛ ዝም ብላት አትሄድም ነበር። ሉሊት፣ እላፊ ባትናገሪኝ ጥሩ ነው። እኔም ካንተ ጋር ምንም አይነት ንግግር አልፈልግም። አንድ ነገር ነው እንድታደርግልኝ የጠየቅኩ አይደል? እባክህ እሱን ፈጽምልኝ በቃ። እሱን አምኜበት ደወልኩላት። እሷ ግን ስልኬን አታነሳም። ከዚህ በላይ ደግሞ ምንም ማድረግ አልችልም። እኔ በስልክ ሳይሆን ቀርባሃት ህመሟንና ስቃያ እንድትረዳት ነው የምፈልገው። እኔ አንድ ያለችኝን እህቴን ማጣት አልፈልግም። ገባ አይደለ? ምን አይነት ፈተና ነው? ወንድሜ ምን ሆነክ ነው? የተዘጋገብክ ትመስላለህ። ምን እንደማድረግ ነው ግራ የገባኝ። አሁንስ በጣም እያስጠላኝ ነው። ምን ሆነክ ነው? ለእኔ ንገረኝ፣ እኔ መላላልጣለትም። ቆይ እኔ ወዳጅኝ ብያታለሁ? ባረባ ነገር ራሷን ለማጥፋት መወሰኗ ተገቢ ነው? ራስሽን አጥፊ ብያታለሁ እንዴ? ስለ ልዕልት ነው እንደምታወራው? ምን መሰለ ወንድሜ፣ አንዳንድ ሴቶች ሰውን ከልክ በላይ ያፈቅራሉ። ታዲያ የሚፈቀር ሰው ጠፍቶ ነው እኔን የምታፈቅረኝ? እኔ የምፈቀር ሰው ነኝ? አንተ እኮ በጣም ልዩ ሰው ነህ። ኩራትህ ብቻ ራሱ በቂ ነው። በአንተ ፍቅር መውደቅ አልፈርድባትም። እኔ የምሬን ነው። እንድታሾፊ አይደለም አዋራሽ። እንዴ ለምንድን ነው የማሾፈው? ደግሞ እንዳየሁት ከሆነ ልዕልትም ለአንተ ጥሩ ፍቅር አላት። እሷ ቢኖራት እኔ የለኝማ። እኔ የምወዳው ደግሞ ራሷን ለማጥፋት መንስኤ ሊሆን አይችልም። እንዴ ቆይ የእሷ የራስ ማጥፋት መንስኤው ያንተ ፍቅር ነው እንደሚመስልህ? ታዲያ ምንድን ነው? ለእኔ ደጋግመው የነገሩኝ ይህንን ነው። አይደለም፣ አንተ ከሉሊት ጋር ያለ ድብቅ የፍቅር ግንኙነት ነው። ምን? እኔ ከሉሊት ጋር የፍቅር ግንኙነት ይኖረኝ መቼ ነው? ምን ነው ደነገጥክ? አይታወቅብንም ብላችሁ አስባችሁ ነበር እንዴ? ቆይ ማን ነው እንደዚህ ወሬ እየፈጠረ የሚያወራው? ተው እንጂ ወንድሜ፣ እንደምትፈላልጉ እኮ እንዲሁ ከድርጊታችሁ ይለያል። ኤልሳ፣ የማይመስል ነገር አትናገሪ። ለምንድን ነው የማይመስለው? አንተና እሷ እኮ ስትለያዩ እንኳን የሚከፋችሁ ሰዎች ናችሁ። ስለዚህ ማንኛውም ሰው አይቶ ሊጠረጥረው የሚችለው ነገር ነው። ልዕልት በፍጹም ስለ እኔና ስለ ሉሊት እንደዚህ ልታስብ አትችልም። እኔ እውነተኛውን ነገር ነው የነገርኩ። እኔ ግን እንደማስበው ከሆነ ከሉሊት ጋር ብትሆኑ አሪፍ ጥንዶች ትሆናላችሁ። ኤልሳ እባክሽ እንደዚህ አይነት ወሬ አታውሪ። እኔ ሉሊት ያሳለፈችው ህይወት ስለሚያሳዝነኝ ለዛ ነው እንጂ ለእሷ ምንም አይነት ፍቅር የለኝም። ለማንኛውም በአንተ ሰበብ የሰው ህይወት ከሚያልፍ ልዕልትን ሄደህ ብታናግራት ጥሩ ነገር ይመስለኛል።
ማናገሩን አንቺ ታምኝበታለሽ? አዎ ቢያንስ ካለችበት ስሜት ሊያወጣት ይችላል። አንተም ደግሞ ከሌና ጸጸት ተርፍበታለህ። እንደሱ ማድረግ ሳይሻል አይቀርም። በቃ መጣ። በጣም ጥሩ። እንግዲህ የሚፈልጉትን ነገር ለማግኘት ሰው የማያሳስበውን ነገር ማሳሰብ ተገቢ ነው። ለማንኛውም የሁለታችሁም አንድ መሆን ለእኔ ጥቅም አለው። በጣም አሪፍ ወንድሜ። አረዴ ደህና ነሽ? ነይ ቁጭ በይ። ደህና ነኝ። እህቴ ግን ቆየት ጠፍተሽ ነው? አለሁኝ። አንዳንድ ነገሮችን እኮ ልጨርስ ብዬ ነው። እኔ የምልሽ ወይ ምን አዲስ ነገር አለ? ምን ይኖራል ብለሽ ነው? ግን ዳዊት ደውሎ ነበር። ዳዊት? አዎ እንደ ደውለ ነግሮኝ ነበር። እና ምን አለሽ? ስልኩን አላነሳሁለትም። እንዴ ለምንድን ነው ያላነሳሽው? የሱን ተራ የሽንገላ ቃል መስማት አልፈለኩም። በዛ ላይ ደግሞ የተፈጠረውን ነገር ሰምቶ ሊያሾፍብኝ ነው የሚሆነው። አይ ምን ሆነሽ ነው? እንደዛ እንኳን አያደርግም። ያው ምናልባት ጸጽቶት ይሆናል እኮ። ዳዊት እኮ የሚጸጽተው አይነሱ አይደለም። በእርግጠኝነት ሊቀልድብኝ ወይም ደግሞ ሊያሾፍብኝ ነው የሚሆነው አይደል? አይሆንም። ምናልባት ነገሮችን ማስተካከል ስለፈለገ ሊሆን ይችላል። ግን ማንሳት ነበረብሽ። እንጃ እንግዲህ ሊሆን ይችላል። እኔ ግን ከሱ ውጭ ምንም ነገር ማሰብ ማቆም አልቻልኩም። አይዞሽ እህቴ፣ አሁን ሁሉንም ነገር ትተሽ ስለ ራስሽ ማሰብ ያለብሽ ጊዜ ላይ ነሽ። እስቲ ሞክራለሁ። እና ግን አንቺ ጋርስ ምን አዲስ ነገር አለ? ያልነገርኩሽ አንድ ነገር አለ። ቤቱን የሚገዛኝ አንድ ሰው አግኝቻለሁ። ምን እንዴ? እና ቤቱን ልትሸጩ ነው? አዎ፣ ለአንዴና ለመጨረሻ ጊዜ የዚህን ቤት ጉዳይ መዝጋት እፈልጋለሁ። እንግዲህ የአንቺ ውሳኔ ነው። ታዲያ ግን ቤቱን ከሸጥሽ በኋላ ምን አስበሻል? ለእኔና ለአንቺ ቀለል ያለ ቤት እገዛለሁ። ከዛ አንድ ላይ መኖር እንችላለን። ግን እናቴን ትቼ እንዴት ነው እኔ መኖር የምችለው? ልዕልቴ፣ በጣም ይቅርታ፣ ግን እናትሽ በፍጹም ከኛ ጋር እንድትኖር አልፈልግም። ግን እኮ እህቴ ምንም ቢሆን እናቴ ናት። ዝም ብዬ ልተዋት አልችልም። ቆይ እሺ እሷስ ምን መጠጊያ አላት? አልማዝ መቼም ቢሆን ገንዘብና መጠጊያ መቼም አታጣም። መቼም ቢሆን። እኔ ግን የእሷ ነገር በጣም ያስጨንቀኛል። እሷን እንደዚህ ሜዳ ላይ ትቻት እኔ በሰላም መኖር አልችልም። ልዕልቴ፣ ውሳኔሽን አከብራለሁ። እኔ ግን አንዴ ወስኛለሁ። መቼም ቢሆን ወደ ኋላ አልመለስም። እሺ በቃ እህቴ አላስጨንቅሽም። የሆነ መፍትሄ አስባለሁ። እሺ በቃ ልዕልቴ፣ ለማንኛውም ሰዎቹ እየጠበቁኝ ነው። ልሂድ። እሺ ትልጥኝ ነው እንዴ? እንዴት ነው ጀምሪ? ማን ነው? ዳዊት ምን ሰራ መጣ? ልዕልት፣ እኔ ባላወቅ ጉዳይ እንደዚህ ማድረግ አልነበረብሽ። ካላም የመጣው ልታዝንልኝ ወይም ደግሞ ከንፈረ ልመጥልኝ ነው? እንዴት እንደዛ አደርጋለሁ? ማድረግ እንደሌለብሽ ልነግርሽ የመጣሁት። ዳዊት በጣም ታሳዝናለህ። ቆይ እኔ ራሴን አሳልፌ ስለሰጠው ነው እንደዚህ የምታደርገው? እንደዛ አይደለም። ደግሞ እኔ እንደዚህ ቶሪ ላውራሽ አይደለም የመጣሁት። ያደረግሽው ነገር ተገቢ እንዳልሆነ እንዲህ ማድረግ እንደሌለብሽ ላስረዳሽ ነው የመጣሁት። ዳዊት እኔ እኮ በጣም ወድጃለሁ። አንተ ግን በምላሹ ሰድበህን ይላከኝ። በሰዓቱ እንደዚህ አይነት ጥያቄ ጠይቀኛለሽ ብዬ አላሰብኩም። ደግሞ በአንዳንድ ነገሮች ተናድጄ ነበር። እንዴ የፈለገ ብትናደድ ቢሆንስ እንዴት እንደዚህ ታደርገኛለህ? እንዴ እወድሃለሁ ስላልኩ ውሻ አድርገህ አመናጭቀህ እኮ ነው ይላከኝ። እሱን ረስተኸው ነው? አውቃለሁ፣ እንደዛ ማድረግ አልነበረብኝም። አሁን ራሴን ካጣሁ በኋላ ያንተ ይቅርታ ምን ያደርግልኛል? እኔ እኮ ሁሉንም ነገር ትቼ ራሴን ለመስጠት የተዘጋጀው ሰው ነበርኩ።
ይኸውልሽ ልዕልት፣ እኔ አሁን እዚህ የመጣሁት አንቺን ለመጠየቅ ነው እንጂ ከአንቺ ጋር አብሬ ለመኖር አስቤ ምናምን አይደለም። እንደዚህ ያሰብኩ እንዳይመስልሽ። ተው ዳዊት እባክህ፣ ያልሆነ ነገር ተናግረህ ልቤን አታኩስለው። እኔ ከዚህ በላይ ነገሮችን መቋቋም አልችልም። በቃ አታልቅሽ። እየቆየሽ ትጂ ሁሉ ነገር ይገባሻል። እኔ ለእንደዚህ አይነት ክብር የሚገባኝ ሰው አይደለም። እኔ ምንም ነገር እንዲገባኝ አልፈልግም። ከአንተ እቅፍ ውስጥ መውጣት አልፈልግም። ይህ ነገር ምን ያህል ስጠብቀው እንደነበረ ይገባል። አንተ እንዴት ብትደፍሬ ነው ሚስቴን የገዛ ቤት የምታውቃት? ምን አገባ? የሚመለከት ነገር አለ? በላው ሌላ ነገር ሳታመጣ ቀስ ብለህ ውጣ። ነግሬሃለሁ። የአሁኑ ስህተት ነው ብዬ ላልፍ እችላለሁ። በጣም ያበዛዋል መሰለህ። ይኸውልህ ይሄ የኔና የሚስቴ ቤት ነው፣ ገብቶሃል? ሁለተኛ ደግሞ ካጠገቧ እንድትደርስ አልፈቅድልህም። ምን የሚስቴ ቤት? የምን ሚስት ነው የምታወራው? ይኸውልህ ፈጥሮ ሲያወራ ከዚህ በፊትም ካላገባሽ እያለ ሲያስፈራራኝ ነበር። አሃ ለካ ለዚህ ለማይረባ ወጠጤ ብለሽ ነው ራስሽ ልታጠፊ ነበር ባለፈው አይደል? እንግዳውስ አሳየዋለሁ። እሺ እዚሁ እደፋልሻለሁ። አመዳም ድንቁ 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 አንቺ ነሽ አይደል እንደዚህ የምታስቀጠቅጭኝ? እኔ ምን አደረኩ? የማንንም ወጠጤ እየሰበሰብሽ ታስለብድኛለሽ አይደል? አንተ አቅም ካልሆነ ሰው ጋር ለምን እንደዚህ ትሆናለህ? ደግሞ አፍሽን ትከብጃለሽ። ደግሞ በኔ ላይ ትዘባበቻለሽ አይደል? አንቺ አመዳም እኔ ክብር እኮ የሰጠሁሽ እኔ ነኝ። አንቺ ከዚህ በኋላ እንደሚስት አርፈሽ የምትቀመጪ ከሆነ ተከብረሽ ተቀመጪ፣ ካለበለዚያ ግን ነግሬሻለሁ እንጂ እቺ ጅምራት አንቺ አመዳም። ለምንድን ነው የፈለግሽኝ? ከኔ ውጭ ማንም ማስታወሰው የተፈጠረውን ነገር የሚነግር የለም ብዬ ነው። ደግሞ ምን ተፈጠረ? አዲስ ነገር እንደሆነ መስማት የተለመደው ነው። ካንተ ጀርባ በጣም ብዙ ነገሮች አሉ። ተመሳጥሮ አግለውካል። ለምን እንደሚደብቁ ራሱ አይገባኝም። ኤልሳ ምንድን ነው የምታወሪው? ደግሞ እነማን ናቸው የሚደብቁኝ? በጣም ብዙ ነገር። ካሌብ አንተ እኮ ምንም የምታውቀው ነገር የለም። ኤልሳ የምትናገሪ ከሆነ ተናገሪ። እኔ እንደዚህ የተደባበቀ ነገር አይመቸኝም። ልዕልቴ ራሷ ልታጠፋ ሞከረች። ከሞት አፋፍ ደርሳ በሐኪሞች ጥረት ነው ነፍስ የዘራችሁ። ምን? ለምንድን ነው ልዕልት ራሷ የምታጠፋው? እኔ እሱ አይደለም የገረመኝ፣ ይህን ከባድ ውሳኔ የወሰነችበት ምክንያት እንጂ። ቆይ ምንድን ነው ምክንያቷ? ሉሊትና ዳዊት ታውቃለህ፣ እኔ ይህንን ስሰማ በሀፍረት ሽምቅቅ ነው ያልኩት። ቆይ የልዕልት ራሷን ማጥፋታው ከነ ዳዊት ጋር ምን ያገናኘዋል? እንዴ ምን ሆነሃል? ልዕልቴ እኮ ዳዊትን በጣም ነው የምትወደው። ከዛ ሉሊትና ዳዊት ያላቸውን ድብቅ የፍቅር ግንኙነት ስታውቅ እራሷ ልታጠፋ ሞከረች። አልገባኝም። ቆይ ዳዊትና ሉሊት የምን የድብቅ ግንኙነት ነው ያላቸው? ካሌብ አሁን ቤተሰቡ ምስቅልቅል ላይ ነው ያለው። አንተ የምታምናት ሉሊትም እንደዚህ አይነት ሰው ነች። ቆይ ለምንድን ነው ያልነገረችኝ? ለምንድን ነው የምትነግርህ? ቅሌቷ እንድትደርስበት ነው። ካሌብ ምን ሆነሃል? ንቃ እንጂ። ሉሊትን ስታውቃት በጣም ነው የምትጠላት። የተመሰጠረ ማንነት ነው የተላበሰችው። ቆይ ላግኛት። ሉሊት እንደዚህ ያደረገች? እንዴ ካሌብ ተረጋጋ እንጂ። ምን ልታደርግ ነው? የማደርገውን እኔ ነኝ የማውቀው። ቆይ አሁን የሉሊት ጸባይ ጠፍቶ ነው? በጣም እስስት የሆነች ሰው እኮ ናት። እንዴት እኔ ላይ እንደዚህ ታደርጋለች? ላግኛት። ካሌብ እንግዲህ ጨዋታው በዚህ መልኩ ይቀጥላል። አንተን እጅ እስካስገባ ድረስ መቼም አላቆምም።
ልቀቂኝ። አንቺ ነሽ ለዚህ ሁሉ ነገር የዳረግሽ እንዴ? እኔ ደግሞ ምን አደረኩኝ? ያንን የማይረባ ሰውዬ የጎተትሽ ቤት እያመጣሽ ለዚህ ሁሉ ጥቃት የዳረገኝ እሱ ነው። እንዴ ምንድነው የምታወሪው? ለምን ይሆንሽውን አትናገሪ? ምን ሆነሽ ነው? አንቺ የምትመኪበት ፖሊስ ነው ለዚህ የዳረገኝ። ምን? ያ የማይረባ ቆይ፣ ሁለተኛ ልጅ አጠገብ እንዳይደርስ አስጠንቅቄዋን ነበር። ማደርገውን እኔ አውቃለሁ። አንቺማ ምን ታደርጊያለሽ? ለጥቅም ስትይ ልጅሽን አሳልፈሽ ልትሰጪ ተነጋግረሻል። እንዴት እንደዚህ ትያለሽ ልዕልቴ? ባንቺ ነው እኔ የምደራደረው? ሁሉንም ነገር አውቃለሁ። እሱ ቤቱን አሳልፎ ይሰጥሽ፣ አንቺ ደግሞ የገዛ ልጅሽን አሳልፈሽ እንደምትሰጪው ተነጋግረሻል። በጣም ተሳስተሻል። እንዴ ያን ያክል አረመኔ ሰው አይደለሁም። እሺ ደግሞ ለዚህ ላረጀ ሰው ነው እንዴ አንቺ የምሰጠው? ታዲያ ለምን መጣ? ይሄው ተግባሩንም እየደበቅሽለት ነው። በቃ ቤቱ እንዲያስመልስልኝ ስለፈለግኩ ነው። ፖሊስ ስለሆነ እርዳታ ያስፈልገኝ ስለነበረ ነው። በቃ ከዚህ በኋላ አትድከሚ። ሉሊት እንደሆነ ቤቱን ልሸጠው ነው። ስለዚህ ከዚህ ሰውዬ ጋር ያለሽን ግንኙነት አቁሚ እማዬ፣ አቁሚ። ምን? ያማ አይሆንም እንዴ! ለምንድን ነው እንደዛ የምታረገው? መሸጥ አይደለም ቀና ብላ እንኳን ማማተር አትችልም። እሺ እርምሽን አውጪ። ይኸው ገዢዎቹ ልታናገር ወጣለች። ገዢዎቹን በኋላ መጥተው ቤቱን ያዩታል። እስቲ እናያለና ማን እንደሚገዛ ይሄንን ቤት እናያለን። አብረን የምናየው ይሆናል። ታይኛለሽ ደግሞ እማዬ። በቃ ተስፋ መቁረጥ አታውቂም። ይሄ ነገር ግን የመጨረሻሽ እንደሆነ እርግጠኛ ነኝ። ለምንድን ነው ተስፋ መቆርጠው? ተስፋ መቁረጥ የሚባል ነገር የለም። እኔ አልማዝ ነኝ ተስፋ መቆርጠው? አሳይሻለሁ። ቆይ ለምንድን ነው እንደዚህ ልህ የምትጋቢው? እንደዚህ መሆን እኮ ለአንቺም ለእኔም ለሁላችንም አይጠቅምም። ዝም በይ። እኔ መካሪ አያስፈልገኝም። እሺ እንደዚህ እንዳትወስ ዶሮ አድርጌ ነው ፍርጥ ማድረጋት። ታየኛለሽ፣ አሳያታለሁ። አንቺም አብረሽኝ አይደለሽ? ታየዋለሽ። በሉሊትም እኮ መፍረድ አይጠበቅብሽም። ከዚህ በፊት ምን ልታደርጊያት እንደነበረ ረሳሽው እንዴ? ገለሽ ልቀብሪያት ነበረ። ዋሻው አልዋሻው? እኔ አልማዝ አይደለሁም። ከዛ በላይ ነው። እሺ ህይወቷን ነው ማመሰቃቀለው። ታየኛለሽ። ቆይ ግን እማዬ ለምንድን ነው ይሄን ያክል ክፉ የምትሆኙ? ቆይ መች ነው የምትቀየሩ ግን? ዝም በይ። እኔ ምንም አልልሽም። አንድ ቀን ግን ሁሉንም ነገር ትረጃለሽ። በዚህ ደግሞ በጣም እርግጠኛ ነኝ። ቆይ ምንድን ነው ያደረከው? ምን አደረኩ? እንዴት ፖሊስ ተደበድባለህ? መደብደብ ስላለበት። እንደዚህ አይነት መረን የለቀቀ ፖሊስ አይቻላልም። ደግሞ ከዚህ በላይ ልታገሱ አልችልም። አንተ ግን ለምንድነው በጉልበት የምትተማመነው? በጉልበት እኮ ተማምኜ አይደለም። አንዳንድ ሰዎች በቃ የግድ ዱላ ያስፈልጋቸዋል፣ አለበለዚያ አይስተካከሉ። እኔ እኮ መጥፎ ሰው መሆኑን ክጄ አይደለም፣ ግን ደግሞ የሆነ ነገር ቢያደርግ ብዬ ስለፈራውኝ ነው። መቼ ምንም አያደርግም ባክሽ። ደግሞ የሆነ ነገር ያደርጋሉ ብሎ ካሰበ ከዚህ ከፋ ነገር ነው የሚገጥመው። እሺ በቃ አሁን ተረጋጋ። ለማንኛውም ለትንሽ ጊዜ ግን ከፊቱ ብትሰወር ጥሩ ነው። እኔ ዳዊት ነኝ ሰውየውን ፈርቼ የምሰወር? አላወቀኝም ማለት ነው። ለምንድን ነው እልህ የምትጋባው? እንዲሁም መሆን ያለበት ነው የሚሄደው። እንዴ ተረጋጋ እንጂ ምን ሆነ ነው? እንደዚህ እየሆንክ እንዴት ነው ለእነሱ መፍትሄ የምናገኝላቸው? እሺ እባክሽ ካሌብ ምን ሆነ ነው? ምን ሆነ አልተኛለሽ እንዴ? በአይኔ በብረት እኮ ነው ያዩዋችሁ። አንቺ በጣም ውሸታም ሴት ነሽ። ማን ነው ውሸታም? አዎ አንቺ። አታስመስይ። እውነቱን ንገርሽ፣ አንቺ ለኔ ምንም አትገቢኝም። አንተ ምን እያልካት ነው? እባክህ አንተ አርፈህ ቁጭ በል። ይሄ በማያገባ አትግባ ሴሰኛ። ምን ካሌብ ምንድን ነው ያደረከው? ትሰሚኛለሽ? አንቺ ከኔ ውጪ የማንም መሆን አትችልም። ገባሽ አይደል? ካሌብ አንቺ ከኔ ውጪ የምትሆኝ ከሆነ ብትሞች ይሻለኛል። ካሌብ መተንፈስ ያቃተኝ። ተረጋጋሽ። ካሌብ ምን ሆነ ነው? ምን እያደረጋችሁ? መቼም በአይኔ የማይሆን አትክዱኝም አይደል? ምን አደረገ? እባክህ ዝም በል። ከጀርባው ነው እያንዳንዱ ነገር እያየሁት ነበር። ልትሸውዱኝ እንዳትሞክሩ። ቆይ ምን እያልክ ነው? ምን የተለየ ነገር አለ? ዝም በይ በእናትሽ። አስመሳይ ነሽ። አንቺ ማመን አልነበረብኝ። እኔ ነኝ አስመሳይ? ካሌብ እኔን እኮ ጠንቅቀህ ታውቀኛለህ። የማቅሽ ይመስለኝ ነበር፣ ግን ተሳስቻለሁኝ። እስከ ዛሬ አላቅሽም። እኔ አንተ ንግግርን አሳምር። ከመሬት ተነስተ የሰው ልብ አትስበር። ጠበቃ የሆንክላት ነው። በጣም ነው የምታሳፍሩት። ምን ልትሆን ነው? መቼም ከድብድብ ውጪ ምንም አታውቅም።
ካሌብ ስነ ስርዓትን ያዝ እሺ። እኔ ፊት እሱን እንደዚህ መናገር አትችልም። እንደዛ ነው? ትናንት ባቦክሽው ሰው እኔን ትለውጭኛለሽ ብዬ አልጠበቅኩም ነበር። ያልሆነ ነገር እየፈጠርክ እየመጣ እኔ ላይ ተገቢ ያልሆነ ነገር አታደርግ። ይኸውልህ አሁን እሷ ስላለች ነው ታግሼ ማዋራሽ። ልንገርህ እሰስት ነህ። ከሷ ፊት የሆነ ለመታየት ትሞክራለህ። ደግሞ ሁለታችሁንም እሰራላችኋለሁ። ምን ሆኖ ነው? እንደዚህ አይነት ሰው ነው እንዴ? ዳዊት እኔ ካሌብ በቃ የማላውቀው ሰው ሆኖብኛል። ግራ ነው እያጋባኛለሁ። እንደዚህ አይነት ልጅ እኮ ጭራሹንም አልነበረ። እንዴት ተግባብታችሁ ነው እስከዛሬ? በፊት ላይ ባህሪው እንደዚህ አልነበረም። በጣም መልካምና ትሁት ልጅ ነበረ። ከመቼ ወዲህ እንደዚህ እንደሆነ ግን ለእኔ ራሱ ግራ ነው የገባኝ። በጣም አስቸጋሪ ልጅ ነው። በጣም የመጨረሻ። አረ እኔ እንሂድ በቃ። አንተ ማትረባ ልጄ ምንድን ያደረካት? አልማዝ በጣም ብዙ ጊዜ ታግሻችኋለሁ። ከዚህ በላይ ግን ልጠብቅሽ አልችልም። ምን ልታደርግ ነው? እሱን በወሬ ሳይሆን በተግባር አድርጌ ያሳይሻለሁ። ድንቁ ብትረጋጋ ይሻላል እሺ። አለበለዚያ የማትወጣው ማጥ ውስጥ ነው የምዘፍቅ። ማስፈራራትሽ ነው? አድርጌ ያሳያለሁ እሺ። ሁለተኛ ልጅ አጠገብ እንድደርስ አልፈቅድልህም። እንደዚህ የሆንኩት በአንቺ ልጅ ምክንያት ነው። ዋጋ የከፈልኩባትን ልጅ ዝም ብዬ የምተው ሞኝ እንዳልመስልሽ እሺ። ድንቁ የተገናኘ ነው ከአንተ ጋር ለመዛመድ አይደለም እሺ። ለጋራ ጥቅም ነው። ልጄን መደብደብ ደግሞ ብዙ ዋጋ ያስከፍልሃል። በገዛ ባለቤቴ ምንስ ባደርጋት አንቺ ምን አገባሽ? ምንድን ያልከው? ስታስበው ልጄን ላንተ ምሰጥ ይመስልሃል? ወደሽ ሳይሆን በግድሽ ታደርጋታለሽ። ዛሬ ካንቺ ቤት ክብሬ ነው የተዋረደው እሺ። እንደዛ ከሆነ የኔና አንተ ግንኙነት እዚህ ላይ ያበቃል እሺ። ይቆማል ስላልሽ ብቻ የሚቆም ነገር የለም እሺ። በቃ በዚህ ልክስክስ ባህሪ ከአንተ ጋር መስራት አልችልም እሺ። ግድ ትሰራታለሽ። ቤቱን በእጅሽ ይገባል። ድርሻዬንም ልጅሽንም የኔ ያደርጋለሁ። የማይሆን ነገር አታስብ። ቤቱ እንደሆነ ከእጃችን አምልጧል። ለምንድን ነው ከእጃችን የሚያመልጠው? ጫፉን ሊይዘው እኮ ትንሽ ነው የቀረኝ። ሉሊት በላያችን ላይ ቤቱን ልሸጠው ከሰው ጋር ተነጋግራለች። ምን? እንደዛማ አይሆንም። አፍንጫዋን ተይዛ በግዷ ትመልሳታለች። ከቻልክ ደስ ይለኛል። እሱን ትንሽ ጊዜ ብቻ ጠብቂ። ምን ወሬ ብቻ ሆነ እኮ። እኔም እኮ ታደርገዋለህ ብዬ እኮ ነው ይሄን ሁሉ ጊዜ በተስፋ ስጠብቅህ የኖርኩት። አልማዝ እመኚኝ፣ ትንሽ ጊዜ ስጪኝ፣ አድርጌ ያሳይሻለሁ። እናያለን። እሺ በቃ ትንሽ ጊዜ ጠብቂኝ፣ አሳይሻለሁ። ችግር የለውም። ምን ቀረኝ ብለሽ ነው የመጣሽው? የቀረሽን ትዝታዎች ለመሰብሰብ ነው? ምን ነው ስለመጣው ደበረሽ? ደግሞ ያላወቅኩ እንዳይመስልሽ እሺ። ቤቱን ልትሸጪው እንደሆነ ሰምቻለሁ። ታዲያ ካወቅሽ ለምን ነው የምትጠይቂ? ቆይ ግን አንቺ ህሊና የሚባል የለሽም? ስንት መከራና ስቃይ ያየሁበትን ቤት እንዲሁ ዝም ብለሽ ስትወስጂው? ህሊና? ቆይ አንቺ ስለ ህሊና ምን ታውቂያለሽ? ምንም ቢሆን ያሳደግኩሽ እኔ ነኝ እሺ። የለፋውብሽ እኔ ነኝ። ያው እጅ አመዳፋሽ ቢሆንም ማለት ነው። ለጥቅምሽ ስትይ ነው እንደዚህ አይነት ንግግር የምትናገሪ? እማዝነልሽ ከመሰልሽ በጣም ተሳስተሻል። ለአንቺ የሚሆን ምንም አይነት ሀዘኔታ የለኝም። ዞር በይልኝ ወደዛ።